በህይወትህ ውስጥ ለውጥ መደረግ እንዳለበት ካወቅህ ብቻ፣ ነገር ግን እንዴት ያለ ለውጥ ማምጣት እንዳለብህ ካላወቅህ ችግር የለውም። አሁን ያለህበት ቦታ በጣም ዝቅተኛ ቦታ ቢሆን ችግር የለውም። በዝቅተኛ የኢኮኖሚ ሁኔታ፣ በዝቅተኛ የእውቀት ደረጃ፣ በዝቅተኛ የአስተሳሰብ ደረጃ፣ በዝቅተኛ የመንፈሳዊነት ደረጃ፣ በዝቅተኛ የሰውነት ቅርጽ ደረጃ ብትሆን ምንም አይነት ችግር የለውም። ምንም አይነት ሁኔታ ውስጥ ብትሆን ችግር የለውም። ትልቁ ማወቅ የሚጠበቅብህ ነገር በህይወት ውስጥ ለውጥ እንደሚያስፈልግ ማወቅህ ነው። ሁሉም የለውጥ መንገድ የሚጀምረው አሁን አንተ ካለህበት ቦታ ላይ ነው። ምክንያቱም ዝቅተኛ ደረጃ ለውጥ የሚጀምርበት ትክክለኛ ቦታ የሆነበት ምክንያት ዝቅተኛ ደረጃ ማለት እንደዚህ አይነት ስሜት እንዲሰማኝ አልፈልግም ብለህ የምትወስንበት ቦታ ስለሆነ ነው። ሁሉም ህይወታቸውን የቀየሩ ሰዎች በጣም ከዝቅተኛ የሆነ ስታተስ ላይ የተነሱ ናቸው። ድጋሜ እንደዚህ አይነት ስሜት በዚህ ቦታ ላይ እንዲሰማኝ አልፈልግም ብለው ሲወስኑ ከዛ ቦታ መቀየር ይጀምራሉ። ድጋሜ የእውቀት ማጣት ስሜት እንዲሰማኝ አልፈልግም፣ ድጋሜ የገንዘብ ማጣት ስሜት እንዲሰማኝ አልፈልግም፣ ድጋሜ የመገፋት ስሜት እንዲሰማኝ አልፈልግም፣ ድጋሜ ያለመቻል ስሜት እንዲሰማኝ አልፈልግም ብለው የወሰኑበት ቦታ ላይ መቀየር ይጀምራሉ። ካንተ የሚጠበቀው እነዚህን እንዴት እንደምትለወጥ እንዴት ነገሩን ማድረግ እንዳለብህ ማወቅ ሳይሆን በህይወት ውስጥ ለውጥ እንደሚያስፈልግ ማወቅ ብቻ ነው። የለውጥህ መንገድ የሚጀምረው ደግሞ አንተ ካለህበት ቦታ ላይ ነው። በአንተና ወደፊት በሚኖረው ማንነትህ መካከል ያለው አካል አንተ ራስህ ብቻ ነህ። ስለዚህ ትልቁ የለውጥህ ፋክተር አንተ ነህ። ለውጥህ እንዲዘገይ የምታደርገው አንተ ነህ። ለውጥህም እንዲፈጥን የምታደርገው አንተ ነህ ማለት ነው። ምክንያቱም በአሁንና በነገው ማንነት መካከል ያለው አካል አንተ ነህ። አንተ ወደሆነ አንድ የህልም አቅጣጫ ስትጓዝ አራት የምታደርጋቸው ነገሮች አሉ። እነዚህ አራት ነገሮች ማለት ሁለቱ ማድረግ ያለብህ ናቸው፣ ሁለቱ ደግሞ ማድረግ የሌለብህ ናቸው። በሳይኮሎጂ ማሰናከያዎች ወይም ደግሞ የግል ማሰናከያዎች ይባላሉ። አንደኛ ህልምህን ለማሳካት ማድረግ ያለብህ ነገር ነው። ሁለተኛ ህልምህን ለማሳካት መተው ወይም ደግሞ አለማድረግ ያለብህ ነገር ነው። ሶስተኛ ህልምህን ለማሳካት ስትሄድ ማድረግ ያለብህን ነገር በተለያየ ሁኔታ ውስጥ ሆነና ሳታደርገው ስትቀር ነው። አራተኛ ህልምህን ለማሳካት የማይጠቅሙ ነገር ግን ወደዛ ስትሄድ የምታደርጋቸው ነገሮች ናቸው። እነዚህ ሁለት ነገሮች ማሰናከያ ናቸው ከአራቱ ውስጥ ማለት ነው። አንዱ ማድረግ እያለብህ ሳታደርገው የምትቀረው ሲሆን ሁለተኛው ደግሞ ማድረግ ሳይኖርብህ ነገር ግን የምታደርገው ነገር ማለት ነው። እነዚህ ማሰናከያዎች ደግሞ ምን ምን ሊሆኑ ይችላሉ ብለን ማየት እንችላለን። እነዚህ ማሰናከያዎች ውስጥ የመጀመሪያው ችግርህን የምትቋቋምበት መንገድ፣ ችግርህን የምትፈታበት መንገድ ነው። ለምሳሌ አንተ መሆን የምትፈልገው አርቲስት ነው። አንተ መሆን የምትፈልገው ተዋናይ ነው። አንተ መሆን የምትፈልገው ሞዴል ነው። አንተ መሆን የምትፈልገው ዘፋኝ ነው። አንተ መሆን የምትፈልገው ተወዛዋዥ ነው። እነዚህ ነገሮች በሙሉ አንተ የፊልሚንግ ኢንዱስትሪ ውስጥ ገብተህ መስራት እየፈለግ ግን ደግሞ እነዚህ ነገሮች ባደግበት ማህበረሰብ ውስጥ እንደ ሙያ የሚታዩ ካልሆኑ፣ እንደ ጥሩ መዳረሻ የሚታዩ ካልሆኑ ይህ ነገር ተጽዕኖ ይፈጥርብህና ሙያ ዘርፍህን ትቀይረዋለህ ማለት ነው። ወደ ሌላ የሙያ ትምህርቶች ጆይን ታደርጋለህ። ይሄ አንድ የስራ ወይም ደግሞ የሙያ ስኬት ላይ መሰናክል ሆነብህ ማለት ነው። ማድረግ ያለብህ እንደ አርቲስት ለመሆን የሚያስፈልጉህን ነገሮች ነበረ፣ ግን በአካባቢ ተጽዕኖ ምክንያት አለማድረግ ያለብህን ነገር አደረግህ ማለት ነው። አንደኛው ነገር ይሄ ነው፣ ችግርህን የምትፈታበት መንገድ። ብቻዬን መሆን ራሴን ማግኘት እፈልጋለሁ ብለህ ብቻህን መሆን ለመጀመር በጣም ብዙ ግንኙነቶችን ካበላሸ በኋላ ከብዙ ልጆች ጋር ከተደራቀ በኋላ ከዛ እንደገና ያን ብቻ መሆንና ራስን ማግኘትን ትፈራለህ፣ ብቸኝነት ይሰማሃል። ከዛ ሌላ ትውውቆችን፣ ሌላ ኤንጌጅመንቶችን ትፈጥራለህ ማለት ነው። ስለዚህ ችግርህን የምትፈታበት መንገድ ዳይሬክትሊ ከህልምህ ጋር ሊገናኝ የሚችል መሆን አለበት እንጂ ከሰዎች እምነቶች ጋር እና ከአንተ ፍራቻ የመነጨ መሆን የለበትም። ሁለተኛው ማሰናከያ ምክንያታዊ ካልሆነ ፍርሃት ሊመጣ ይችላል። ይህ ምክንያታዊ ያልሆነ ፍርሃት ማለት አንተንና የምትኖርባትን ዓለም ስትረዳበት የኖርከው መንገድ ማለት ነው። አንዳንድ ሰው ለዓለም ያለው መረዳት ዓለም የቅጣት ቦታ እንደሆነች፣ ሲኦል ምድራዊ ሲኦል እንደሆነ እየኖርን ያለን፣ በዓለም ላይ የሚኖሩ ሰዎች ጨካኞችና ክፉዎች እንደሆኑ፣ ዓለም ላይ ትክክለኛ ሰው እንደሌለ፣ እኛም የዛች ዓለም አካል እንደሆነ አድርገው የሚያስቡ ሰዎች አሉ። ለራሳቸው ጥላቻ አላቸው፣ ከዛም አልፎ ለዓለሙ ጥላቻ አላቸው። ዓለም የቅጣት ቦታ ናት። ዓለም ሲኦል ናት። ዓለም ጨካኝ ሰዎች የሚኖሩባት፣ ኃጢአተኞች የሚኖሩባት የኃጢአት ቦታ ናት።
ዓለም ጊዜያዊ ቦታ ናት። እንደዚህ አይነት ሀሳቦች ምክንያታዊ ያልሆነ ፍርሃት ይፈጥርብሃል። እዚች የምጠላት ዓለም ላይ ምንም ነገር ለማድረግ ተነሳሽነት አይኖርም። አንተ በምትጠላው ማንነት ላይ ራስህን፣ እውቀትህን፣ ችሎታህን፣ ተሰጥኦህን ተጠቅመህ ራስህን የመቀየር ዓለምን የመቀየር ጉልበት ሊኖርህ አይችልም። ስለዚህ እንደዚህ አይነት ትክክለኛ ያልሆኑ ሀሳቦችን ከአእምሮ ላይ አጥፋቸው። ሌላው ራስን የምታስተካክልበት መንገድ አሉታዊ ሀሳቦች ናቸው። በአንድ ማህበረሰብ ላይ እንደ እውነት ተደርገው የሚነገሩ ግን ደግሞ ስህተት የሆኑ ነገሮች ማለት ነው። ለምሳሌ ሰው ስለ ብር ያለው እምነት በጣም የተሳሳተ ነው። ስለ ብር ያለው እምነት ለምሳሌ አንድ ሰው ሀብታም ከሆነ ደስተኛ እንደማይሆን፣ ሲኦል እንደሚገባ ወይም ደግሞ ሀብታም በመሆኑ ምክንያት ብቻ የኃጢአት መንገዶችን የሚያሳድድ የስህተት መንገዶችን የሚያሳድድ እንደሆነ፣ ገንዘብ ማጥፊያ የህይወት ማጥፊያ እንደሆነ የሚነገሩ አሉታዊ ሀሳቦች አሉ። እነዚህ ሀሳቦች በሆነ ማህበረሰብ ላይ እንደ እውነት ሆነው ሲነገሩ የሚኖሩ ነገሮች ናቸው። ገንዘብ ያለው ሰው ነው እንቅልፍ የሌለው፣ ሀብት ሲመጣ እንቅልፍ ታጣለህ፣ ሀብት ሲመጣ ጤና ታጣለህ፣ እንደዚህ አይነት ነገሮች ደስታ ታጣለህ የሚሉ ነገሮች አሉታዊ ሀሳቦች ናቸው እንጂ እውነተኛ ሀሳቦች አይደሉም። እስኪ ራስህ ተረጋግተህ አስበው። ገንዘብ ያለው ሰው ነው እንቅልፍ የሚኖረው ወይስ ገንዘብ የሌለው ሰው ነው እንቅልፍ የሚኖረው? ጥሩ የመኝታ ቦታ ላይ መተኛት ነው እንቅልፍ የሚሰጥህ ወይስ ደግሞ የማይመች የመኝታ ቦታ ላይ መተኛት ነው እንቅልፍ የሚሰጥህ? በቀጣይ ወር ወደ አካውንት ስለሚገባ ገንዘብ ማሰብ ነው እንቅልፍ የሚሰጥህ ወይስ ከአካውንት ስለሚወጣ ገንዘብ ማሰብ ነው እንቅልፍ የሚሰጥህ? ቤት አከራይቶ መኖር ነው የሚሻለው? ቤት እየተከራዩ መኖር ነው የሚሻለው? ይሲዋት ገንዘብ ስላለህ ነው እንደውም የጽድቅ ነገሮች ልታደርግ የምችለው። ሰዎችን ለመርዳት፣ ለማብላት፣ ለማጠጣት፣ ለማልበስ፣ የሆነ ችግራቸውን ለሰዎች ለመድረስ፣ የሰዎች አለይታ ለመሆን ገንዘብ፣ ችሎታ፣ የሆነ ነገር ያስፈልጋል። ስፔሻሊ ገንዘብ ማለት ነው። ዚስ 21 ሴንቸሪ ላይ ሁሉ ነገር የሚያደርገው ገንዘብ ነው። ገንዘብ የጥፋት መንገድ ሳይሆን ገንዘብ ትክክለኛ የመኖሪያ መንገድ ነው። የጥፋት መንገድ ሳይሆን ገንዘብ የጽድቅ መንገድ ነው። ገንዘብ እንቅልፍ የሚያሳጣ ሳይሆን ገንዘብ እንቅልፍ እንድታገኝ እረፍት እንድታገኝ የሚያደርግ ነው። ገንዘብ ጤና የሚያሳጣ ሳይሆን ገንዘብ ጤናህን የሚሰጥህ ነገር ነው። ኤቭሪቲንግ እነዚህ ኔጌቲቭ የሆኑ ነገሮች ከገንዘብ ጋር አይገናኝም። ከአንተ አስተሳሰብ፣ ከአንተ አስተዳደግ፣ አንተ ገንዘብን ከምትጠቀምበት መንገድ ነው እንጂ ገንዘብ በራሱ አጥፊ አይደለም። ገንዘቡን የምትጠቀምበት መንገድ ግን ሊያጠፋህ ይችላል። እንደዚህ አይነት አሉባልታዊ የሆኑ ሀሳቦችን ማቆም አለብህ። ህይወት ውስጥ ለውጥ የምትፈልግ ከሆነ እና እዛ መድረስ የግድ ላንተ አስፈላጊ ከሆነ እንደዚህ አይነት አሉባልታዊ ሀሳቦችን መተው አለብህ ማለት ነው። ከማታውቃቸው ነገሮች ተነስተህ ራስህ ልታሰናክለው ትችላለህ። ከምሳሌ የቴክኖሎጂ እውቀቶች በሚስፋፉበት ጊዜ እነ የከሌ ይሞክሯቸው፣ ሌላ ሰው ይሞክራቸው እና እሱን ካልጎዳው እኔ እጠቀምበታለሁ ብለህ ጊዜ በምትሰጥበት ምክንያት ያ ነገር እነዛን ሰዎች ብቻ ለይቶ መጥቀም ይጀምራል። ቀለል ያለ ምሳሌ ልስጥህ። ቲክቶክ ኢትዮጵያ ውስጥ መሰራት የጀመረበት ሰዓት ከዛሬ 5፣ 6፣ 7፣ 8 ዓመት በፊት ማለት ነው። እነ ዩቲናስ፣ እነ በርተሚዎስ፣ ሌሎች ቲክቶከሮች መስራት ሲጀምሩ ዛሬ ላይ አምባሳደር እንደሚያደርጋቸው ከተለያዩ ድርጅቶች ጋር እንደሚያስተዋውቃቸው አያውቁም። ጊፍት እንዳለው አያውቁም። ላይቭ ላይ ጨዋታ ጌም እንዳለው አያውቁም። ማስታወቂያ የሚያሰራቸው ድርጅት እንደሚመጣ አያውቁም። ግን ያደረጉት ነገር ምንድን ነው? ያን ቴክኖሎጂ መጠቀም። ሌሎቻችን አብዛኞቻችን ደግሞ ያደረገው ነገር ምንድን ነው? እነሱን ማየት። ምክንያቱም እንደሚጠቅም እንደሚጎዳ ምንም እርግጠኞች አልነበረም። በሰዎች መካከል ያለው ልዩነት ይሄ ነው። አንዳንዳችን በማናውቀው ነገር ውስጥ ስኬታችንን እናሰናክለዋለን። ከማናውቀው ነገር መራቃችን ኮምፎርት ስለማይነሳን፣ እርግጠኛ ስላልሆነ ምቾታችንን ስለሚያጠፋብን ብቻ እንተወዋለን። አንዳንድ የማታውቃቸው ነገሮች ወደ ህይወት ሲመጡ እንደሚጎዱህ ካላወቅህ እንኳን ጆይን ማድረግ አለብህ። እንደሚጎዱህ እርግጠኛ እስካልሆንክ ድረስ እነዛን ነገሮች ጆይን አድርገህ በእነዛ ነገሮች ላይ መስራት አለብህ። ኢማጂን ቲክቶክ፣ ዩቲዩብ ከ7 ከ8 ዓመት በፊት ጀምረህ ቢሆን አሁን ምን ሊፈጠር እንደሚችል ማለት ነው። ላይክ ሌሎች ከዛ በፊት የጀመሩ ልጆች ያሉበት የኢኮኖሚ ስታተስ ላይ ትሆናለህ ማለት ነው። ሌላው ከእምነት ስርዓት ነው። ከእምነት ስርዓት ተነስተህ ራስን ልታሰናክለው ትችላለህ። አንዳንድ የእምነት ስርዓቶች አሉ ከሌላ እምነት ጋር እንዳትገናኝ የሚያደርጉ፣ ከሌላ ሰው ጋር መስራት እንዳትችል የሚያደርጉ፣ ሴት ሁነሽ ከወንድ ጋር መስራት እንዳትችል የሚያደርጉ፣ ወንዶች ደግሞ ከሴት ጋር መስራት እንዳትችል የሚያደርግ የእምነት ስርዓቶች አሉ። ስፔሻሊ የኢትዮጵያ ሪሞት ኤሪያዎች ላይ እስቲ አንዳንድ እምነቶች ብቻቸውን ብቻ ዶሚናንት ሆነው መኖር የሚፈልጉ የእምነት ስርዓቶች አሉ። የክልላቸው ዋና ከተማ ላይ ሄደው መስራት አይፈልጉም ሰዎች፣ ወንዶችም ሴቶችም፣ ወጣቱ መስራት አይፈልጉም። ምክንያቱም ምን መሰላቸው?
ዳይቨርሲቲ ስላለ የተለያዩ የእምነት ስርዓቶች እዛ ዋና ከተማው ላይ ስላሉ ዋና ከተማው የተሻለ የሰው ዳይቨርሲቲ ስላለው የተለያየ እምነት ስላለው ከሌላ እምነት ጋር መስራት ያረክሰናል ብለው በእምነት ደረጃ የሚያስቡት ሐሳብ አለ። ልክ እንደ ጥንታዊ የግብፅና የአይሁዳውያን እምነት ማለት ነው። ከአንዱ እምነት ጋር ሰላም መበባል፣ ከአንዱ እምነት ጋር መብላት፣ ከአንዱ እምነት ጋር በጋራ መስራት ያረክሳል ብሎ የሚያስብ ሜንታሊቲ ያለው ወጣት እስካሁን አለ። እንደዚህ አይነት ሜንታሊቲ ካለ መለወጥህን እርሳው። ዳይቨርሲቲን አክሴፕት አድርገህ በጋራ መኖር፣ መብላት፣ መስራት፣ አንድ ላይ ለለውጥ መስጋት መለማመድ አለብን። ኤቭሪቲንግ የሚጀምረው ከአሁን ካለህበት ቦታ ላይ ነው። አሁን ካለህበት ቦታ ላይ ተነስተህ የትም መድረስ ትችላለህ። ከአንተ የሚጠበቀው በህይወት ውስጥ ለውጥ እንደሚያስፈልግ ማወቅ ብቻ ነው እንጂ አሁን ያለህበት ቦታ ማተር አያደርግም። አሁን ስንት ይከፈልህ፣ ነገ የምትፈልገውን ያህል ገቢ ጀነሬት ማድረግ ትችላለህ። አሁን ምንም አይነት የእውቀት ደረጃ ላይ ይሁን በትምህርት በማንበብ ከተለያዩ ሰዎች ጋር በመግባባት ሀሳብ ሼር በማድረግ መድረስ የምትፈልግበት የእውቀት ደረጃ መድረስ ትችላለህ። ዛሬ ምንም አይነት ሰው ሁን፣ ነገ መሆን የምትፈልገውን አይነት ሰው መሆን ትችላለህ። ከአንተ የሚጠበቅብህ ይህን ዝቅተኛ ቦታ ድጋሜ እንዲሰማኝ አልፈልግም ብለህ መወሰን ብቻ ነው። ዋንስ ይህ ስሜት ድጋሜ እንዲሰማኝ አልፈልግም ካል ትቀይረዋለህ። ተነሳሽነት ይጠይቃል። ለውጥ የሚጠይቀው ነገር ተነሳሽነት ነው። ስኬት የማይቀር ነገር ነው። ስኬት 99% አለማቋረጥ መወሰን፣ በተነሳሽነት መስራት ነው። 1% ደግሞ ለውጥ በህይወት ውስጥ እንደሚያስፈልግ ማወቅ ብቻ ነው።